እግዚአብሔር። በመጽሐፍ የሆነውም ይሄ ነው። 90 ዓመት የሞላት የተሰደበችው ሳራ እግዚአብሔርን ስትጠብቀው ለትዳሯ ታማኝ ሆና የክርስቶስ ምሳሌ የሆነ ልጅ ይስሐቅን የተሰጣት። ክብርና ምስጋና ለመድኃኔዓለም። ጠብቁት እግዚአብሔርን። ቅዱስ ኢያቄምና ቅድስት ሐና መካን ሆነው እግዚአብሔርን ቢጠብቁ እመብርሃን ቤዛዊተ ኩሉ ዓለም ድንግል ማርያም ናት የተሰጠቻቸው። ክብር ለመድኃኔዓለም። ጠብቁት፣ ግድ የለም እግዚአብሔር ይመጣል። ጠብቁት። እግዚአብሔር እጥፍ ድርብ አድርጎ መስጠት ይችላል። እኛ የጠየቅነው ጥያቄ ትንሽ ሊሆን ስለሚችል እግዚአብሔር ላይ ሰጠን ይችላል። ስለዚህ ክርስቲያኖች እግዚአብሔር ዛሬም በኢየሩሳሌም ቆዩ ይለናል። የመጀመሪያው በኢየሩሳሌም የምንቆይበት ምክንያት ጸሎታችን ቢሰማም ባይሰማም፣ አናንያ አዛርያ ሚሳኤልን ታስታውሳላችኋል። ወደ እቶኑ እሳት ሲጥሏቸው እግዚአብሔር ያድነናል። ባያድነን እንኳን አንተ ላቆምከው ምስል ምን አንልም። በቃ እግዚአብሔር ሆይ አሞኛል በሉት። ከህመሜ ብታድነኝ አመሰግንሃል፣ ባታድነኝ እንኳን ምን እልሃለሁ? አመስግኑታ መድኃኔዓለምን። ታዲያ አመስግኑ። በቃ እግዚአብሔር ሆይ ስራ ብትሰጠኝ እሰየው አመሰግንሃል፣ ባትሰጠኝስ አላጉረመርምም አመሰግንሃለሁ ብላችሁ አመስግኑት መድኃኔዓለምን። ትዳር ብትይዙ እግዚአብሔር ሆይ ቀኔ ከሆነ መልካም ትዳር ስጠኝ፣ ባትሰጠኝ እንኳን አባቶቼ በትዳር አይደለም የኖሩት። ቅዱሳኑ ያሳለፉት ሕይወት አለ፣ በምናኔ ማሳለፍ አለና ብትሰጠኝ እሰየው፣ ባትሰጠኝ ደግሞ ተመስገን እልሃለሁ፣ አላጉረመርምም፣ አንተን እጠብቅሃለሁ በሉት መድኃኔዓለም። ጠብቁት፣ ግድ የለም በመማፀኛ ከተማችሁ በቤተ ክርስቲያን ሆናችሁ ጠብቁት፣ ጠብቁት። እግዚአብሔር ይመጣል። ብዙ ሃይማኖቶችን ታውቃላችሁ። የሁሉም ሃይማኖቶች መስራቾች የተለያየ የሆነ መንፈሳዊ የሆነ ሐሳብ ያላቸው፣ ጣዖታዊ የሆነ ሐሳብም ያላቸው ሃይማኖቶች መስራቾቻቸው ሃይማኖታቸውን ከሰበኩ በኋላ ሁሉም ወደ መቃብር ወርደዋል። የሁሉም ሃይማኖቶች መስራች ወደ መቃብር ከወረዱ በኋላ ድንጋይና አፈር ተጭኗቸው ስጋቸው በስብሷል። የክርስትና መስራች ኢየሱስ ክርስቶስ ግን ምንም እንኳን ሞተ በስጋ ብለን መለኮት የተዋሃደው ስጋ 3 ቀንና 3 ሌሊት በመቃብር ቢቆይም መቃብር ሳያሸንፈው ሞት ሳይዘው የክርስትና መስራች ክርስቶስ ተነስቷል። የሞተ ጌታ የለንም። የተነሳ ሕያው የሆነ አምላክ ነው ያለን። ኧረ ከፍ አድርጋችሁ አመስግኑት ይሄን አባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አኩተቶ ለእግዚአብሔር በእንተ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሜ ሁላችንም ለዚህ ጊዜና ሰዓት ያደረሰንን ቅዱስ አምላካችን እግዚአብሔርን በልጁ በኢየሱስ ክርስቶስ ምስጋና አቀርባለሁ። ደግሞ ወላዲተ አምላክ ድንግል ማርያም እርሷ ከምድር የተገኘች ሰማይ ከሰማይ የሰፋች ዓለም የመስቀል ስር ገጸ በረከታችን ናትና ከቅዱሳን መላእክት ከጻድቃን ከሰማዕታት ሁሉ ጋር ስሟ የከበረና የተመሰገነ ይሁንልን። በዚህ ቅዱስ ስፍራ ላይ የምታገለግሉ የደብሩ የስብከተ ወንጌል ክፍል ኃላፊ ዶክተር አባ ጴጥሮስ፣ አባቶቼ መነኮሳት፣ ካህናት፣ እግዚአብሔር የሽበት ዘውድ የደፋላችሁ እግዚአብሔርን ብላችሁ ግቢው እንዲህ እስኪጠብ ድረስ በዚህ የቅድስና ስፍራ የተገኛችሁ ሁላችሁ በትንሣኤው ሰላም ሰላም እላችኋለሁኝ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ።
እርሱ የቤተልሔም ሕፃን፣ የግብፅ ስደተኛ፣ የፍቅር እንጀራ፣ የቀራንዮ አንበሳ፣ የትንሣኤ በኩ ነውና ለዚህ ጊዜና ሰዓት እንድንደርስ ስለረዳን ክብርና ምስጋና ለስም አጠራሩ ይሁንልን። እኔ በእውነት ነው የምላችሁ ይህንን ቦታ ከዚህ በፊት አንዴ መጥቼ አገልግዬ ነበርና በአንድም በሌላም መልኩ ትንሽ ጉባኤው እንዲህ አልነበረምና እግዚአብሔር ይመስገን ከቅርብም ከሩቅም የመድኃኔዓለም ወዳጆችን መድኃኔዓለም እንዲህ ግቢው እስኪጠብ ድረስ በጉባኤ ማየት አንዳንድ ቦታዎች ላይ ለዓይናችን የሰው ረሃብ አለብን። እዚህ ደግሞ ግቢው አልበቃ ብሎ ውጭ ድረስ መንገድ እስኪዘጋ ድረስ እግዚአብሔር ሕዝቡን እንዲህ ወደ ቤቱ ሰበሰበው። ክብርና ምስጋና ለመድኃኔዓለም ይሁን። ደግሞ እንዲህ እንደመጣን ሁሉ በእግራችን ብቻ ሳይሆን በልባችን መተን በልባችን ለምናስበው ለምንፈልገው ሳይሆን ለሚያስፈልገን ለድገመው ለምንፈልገው ሳይሆን ለሚያስፈልገን ነገር ሁሉ እግዚአብሔር መፍትሄውን ይስጠን። እግዚአብሔር በረከቱን ያድለን። እግዚአብሔር ቢረዳንና ደግሞም ቢፈቅድልን የምንማማርበት የትምህርታችን መነሻ ጽንሰ ሐሳብ መዝሙረኛው ዳዊት በጻፈው የመዝሙር መጽሐፍ ላይ በመዝሙር 46 በቅንፍ 47 ቁጥር 5 ላይ ባለው ይሆናል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን። እግዚአብሔር በእልልታ በእግዚአብሔር ክብር በመለከትም ድምፅ አረገ። እንግዲህ ሁላችሁ እንደምታውቁት በክፍል አንድ ትምህርትም ላይ እንደተማርነው በዚህ ጊዜና ሰዓት ቅድስት ቤተ ክርስቲያናችን አርገ እግዚአብሔር በይባቤ እግዚአብሔር በምስጋና ድምፅ ወደ ሰማይ አረገ ብላ ነገረ ዕርገቱን የምታወሳበት 10 ቀናቶች ናቸው። በተለይ አብይ ጾም በተጠናቀቀ በ40ኛው ቀን ዕርገት ብላ እስከ 50ኛው ቀንና ጊዜ ድረስ ቤተ ክርስቲያን ይሄን በዓል ታወሳለች። ቅድስት ቤተ ክርስቲያን ይሄንን በዓል ስታከብር በምክንያት ነው። በጣም ጥልቅ የሆኑ ነገሮች የተፈጸሙበት በዓል ነው። እንኳን አደረሳችሁ። ከፍ አድርጋችሁ መድኃኔዓለምን አመስግኑ። እዚያ ያደረሰን ጌታ። እንግዲህ ከዕርገት ጋር ተያይዞ በጣም መሰረታዊ የሆኑ ነገሮች በሕይወታችን ውስጥ ከክርስቶስ ማዕረግ ጋር ኢንተግሬት የሚያደርጉ ተዛማጅነት ያላቸው መሰረታዊ ሐሳቦች እንደ እግዚአብሔር ቅዱስ ፈቃድ እናወሳለን። የዚህ ትምህርት መሰረታዊ ዓላማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምድር ወደ ሰማይ አረገ ስንል የእርሱ ማዕረግ በእኛ ሕይወት ውስጥ ያለው ሚና ምንድን ነው የምንማረው የሚለውን ማሳወቅና ማስረዳት ነው። አባት ሆይ እኔ ደካማ አገልጋይ ባሪያህ በልጆች ፊት ለአገልግሎት ስቆም በችሎታዬ ሳይሆን በምሕረት ብዛት ቃልህን እንድመሰክር በእውቀቴም ሳይሆን በጥበብህ ብዛት ቃልህን እንድናገር በደጋፊ ብዛት ሳይሆን በክንዶችህ ምርኩዝነት እንዳምን ደግሞ እኛ አገልጋዮቹ እዚህ ቅዱስ አውደ ምሕረት ላይ ስንቆም ራሳችንን ለማሳየት ሳይሆን ያንተን አምላክነት የድንግል ማርያምን ጸጋ የመላእክትን ክብር የቅዱሳንን አማላጅነት ለመግለጥ እንዲሆን እኔ ባሪያህን አንደበቴን አከናውን። በዚህ ቅዱስ ስፍራ ለተገኛችሁ ቁጭ ብላችሁ ለምትሰሙ እኛም ቆመን ለምናስተምረው እግዚአብሔር አምላክ አፍአዊ ያልሆነ ውሳጣዊ እዝነ ልቦናችንን ይክፈትልን። በአማርኛ ውጫዊ ያልሆነ ውስጣዊ የልድያ አይነት አይነ ልቦናችንን ያከናውንልን። እግዚአብሔር በእልልታ ድምፅ ወደ ሰማይ አረገ። በዚህ ትምህርት ውስጥ የመጀመሪያው ሐሳብ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይሄንን የዕርገት በዓል ስናከብር በተለይ
ከኢትዮጵያ ውጪ ያሉት የሃይማኖት ወይንም እነዚህ አሃት አብያተ ክርስቲያናት የምንላቸው ወይንም በቀድሞ በነበሩ አባቶች ዘንድ የዕርገት በዓል የማይታወቅ የሚመስላቸው ብዙ ሰዎች አሉ። እኔ ግን ከመጽሐፍ ቅዱሱ ልነሳና በዓለም አቀፍ ደረጃ በተለይ አሁን ላይ የትኛውም ዲኖሚኔሽን ወይንም የሃይማኖት ተቋም የሚቀበላቸው በተለይ በክርስትና አውድ ውስጥ ክርስቶስን እንሰብካለን የሚሉት የሚቀበላቸው አባቶች አንደኛው ሁለተኛውና ሶስተኛው መቶ ክፍለ ዘመን ውስጥ የነበሩት አባቶች የዕርገትን በዓል ምስጢር በጥልቀትና በስፋት እንዳስተማሩ መጽሐፍቶቻቸውን ገልጠን እናያለን። ይሁንና ክርስቶስ በዚህ ዓለም ላይ በስጋዌ ወራቱ 33 ዓመት ከ3 ወር ሲመላለስ ከቆየ በኋላ ቤዛነቱን ከፈጸመ በኋላ ወደ መቃብር ወርዶ ከተነሳ በኋላ ኢየሱስ ክርስቶስ ማረጉን ቅዱስ መጽሐፋችን ይነግረናል፣ ያስረዳናል። በነገራችን ላይ ኢየሱስ ክርስቶስ ከማረጉ በፊት በዚህ በሉቃስ ወንጌል በ24ኛው ምዕራፍ ቁጥር 49 ላይ ደቀ መዛሙርቱን ሰብስቦ እንዲህ አላቸው፣ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው። በየት ቆዩ? በየት ቆዩ? ኃይልን እስክትለብሱ ድረስ አለ። ኃይል ታውቃላችሁ፣ ሞገስ ታውቃላችሁ፣ ክብር ይገባናል። ታላቁ የመንፈስ ቅዱስን ጸጋ ክርስቶስ በተነሳ በ40ኛው ቀን ክርስቶስ ካረገ በኋላ በ10ኛው ቀን መንፈስ ቅዱስን እስክልክላችሁ ድረስ ኃይልን የሚሰጠውን ሞገስ የሚሰጠውን አጽናኙን መንፈስ ቅዱስ እስከምልክላችሁ ድረስ በኢየሩሳሌም ቆዩ አለ። በኢየሩሳሌም ክርስቲያኖች አንዳንድ ጊዜ በሕይወት ዘመናችን ውስጥ እግዚአብሔር ቆዩ የሚልበት ስፍራ አለ። አንድ ነገር ልንገራችሁ፣ እኛ እንቸኩላል፣ እኛ እንፈጥናል። ብንፈጥን ግን ከእግዚአብሔር አንቀድምም ግን ይመስለናል። እና ክርስቶስ ምን አላቸው መሰላችሁ? ብዙዎቹ ክርስቶስ መነሳቱን በአንድም በሌላ መልኩ መቃብርን ድል አድርጎ መነሳቱን ሰምተዋል። ግን እነርሱ ተስፋ የሚያደርጉት በቃ ያ የሚበሉት ቂጣ፣ የሚያጠምዱት አሳ፣ የሚሰሩት የሕክምና ሙያ ከዚያ ክብር ከፍ ብሎ መታየት ነው የሚፈልጉት። ክርስቶስ ግን ሞትና መቃብርን ድል አድርጎ ከተነሳ በኋላ በተለያዩ ስፍራዎች ይገለጥላቸው ነበር። ከማረጉ በፊት ያጽናናቸዋል። አንዳንዶቹ ግን አልጸኑም። አንዳንዶቹ ረሃብ ሲሰማቸው ሰዎችን ታጠምዳላችሁ የተባሉት ሰዎች ተስፋ ቆርጠው ወደ አሳ ማጥመዳቸው የተመለሱ ነበሩ። ተስፋ በቆረጡበት ሰዓት ግን ክርስቶስ አንድ አጽናኝ ቃል ተናገራቸው። በኢየሩሳሌም ቆዩ ኃይልን እስክትቀበሉ ድረስ አላቸው። የእግዚአብሔር ልጆች አንዳንዴ በሕይወታችን ውስጥ እንዲህ ተስፋ የሚያስቆርጠን ነገር ሊኖር ይችላል። እግዚአብሔር ሆይ አንተ የት አለህ የሚያስብለን ብዙ የሕይወት ሳንካ በሕይወታችን ሊኖር ይችላል። የክርስቲያኖች ህብረት የመጀመሪያዋ ቤተ ክርስቲያን ነው። ቤተ ክርስቲያን አንድም የክርስቲያኖች ልብ ነው። እናንተ የክርስቶስ ቤተ መቅደሶች ናችሁ ስለተባለ አንድም የክርስቲያኖች ህብረት ቤተ ክርስቲያን ትባላለች። አንድም ህንፃ ቤተ ክርስቲያን ትባላለች። ስለዚህ ክርስቶስ ምን እያለ በኢየሩሳሌም ቆዩ ሲል
በህብረታችሁ በጸሎታችሁ እኔ እንዲሁ መንፈስ ቅዱስን አጽናኙን እስክልክላችሁ ድረስ ኃይልን እስክልክላችሁ ድረስ በኢየሩሳሌም ቆዩ ብሎ ይህንን ቃል አጽንቶ ነገራችሁ። ፈርተዋል እኮ እነሱ። አይሁዳውያን ሊገድሏቸው እኮ ይፈልጋሉ እነርሱ። በፍራቻቸው ሰዓት ግን ምን አላችሁ? ግድ የለም 10 ቀናትን ታገሱ አላችሁ። በኢየሩሳሌም ቆዩ። ክርስቲያኖች ዛሬ እግዚአብሔር እኔና እናንተንም በኢየሩሳሌም ቆዩ ይለናል። ለእኔና ለእናንተ ኢየሩሳሌም ቅድስት ቤተ ክርስቲያናችን ናት። ክርስቶስን የምናገኝባት፣ ስጋውን የምንበላባት፣ ደሙን የምንጠጣባት። ማር ይስሐቅ የተባለው ሊቅ እንዲህ ይላል፣ ከጥምቀት በኋላ የተሰጠን 2 ሀብት አለ ይላል። የመጀመሪያው ሀብት ቅድስት ርትረት ቀደምት እናት የሆነች ቤተ ክርስቲያን ላለው ሰው ቤተ ክርስቲያን ሐኪም ቤቱ ናት። የትም ቦታ ቢሄድ ሕክምና የማያገኝበትን ኃጢአት እርግፍ የምታደርግለት ቤተ ክርስቲያን ናት። ከሀብት በላይ ደግሞ ሀብት የተባለው ቅዱስ ሥጋው ክቡር ደሙን የምንቀበልባት ሀብታችን ቤተ ክርስቲያን ናት ይላል ማር ይስሐቅ። ስለዚህ ምን እያለን ነው ክርስቶስ? አሁን በችግራችሁ ሰዓት፣ በመከራችሁ ሰዓት ብዙ የህይወት ሳንካ ሊኖርባችሁ ይችላል። አንዳንዶቻችን የትዳር ጉዳይ እንቆቅልሽ የሆነብን፣ አንዳንዶቻችን በትምህርት ተምረን ስኬት ያጣን፣ ከፊሎቻችን ልጅ መውለድ ያቃትን፣ ገሚሶቻችን በህመም የምንሰቃይ፣ በጣም ብዙ ተነግሮ የማያልቁ ጉዳዮች ይኖሩብናል። ዛሬም ግን እግዚአብሔር እንዲህ ይላል፣ በኢየሩሳሌም ቆዩ ይላል። በየት ቆዩ? ኢየሩሳሌም ውስጥ ያለው ጸሎት ነዋ። በጸሎታችሁ ቆዩ። ከነ ህመማችን፣ ከነ ችግራችን፣ ከነ ለቅሷችን በኢየሩሳሌም እግዚአብሔርን መጠበቅ ያስፈልጋል። ክርስቲያኖች ይህች ቤተ ክርስቲያን ለልጆቿ ብዙ ነገርን ታደርጋለች። ካመንን እግዚአብሔርን ካመንን። ግን አሁን የብዙዎቻችን ችግር ምን እንደሆነ ልንገራችሁ። ክርስቶስም ይሄን አውቆ መልስ ሰጥቶናል። አሁን እዚህ ደጀ ሰላሙን አልፈን ወደ ውስጥ ስንገባ ምን እግዚአብሔርን ጠየቃችሁት? እስኪ ዛሬ መድኃኔዓለምን ምን ሹካላችሁት? እርግጠኛ ሆኜ የምነግራችሁ ብዙዎቻችሁ የጠየቃችሁት የትምህርት፣ የትዳር፣ የንግድ፣ የስልጣን ይህንና ይህን የመሰሉ ስጋዊና ደማዊ ጥያቄዎችን ብዙዎቻችን ጠይቀናል። የክርስትና መሰረቱ ግን ይህ አልነበረም። ክርስቶስ እንዲህ ነው ያለው በቅዱስ ማቴዎስ ወንጌል በ6ኛው ምዕራፍ ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሰምታችሁኛል ወይ? ጉድ! አስቀድማችኋል የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው ዳረጎት ነው፣ ይጨመርላችኋል። አሁን የእኛ ጸሎት በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? እኛ ቤተ ክርስቲያን የምንመጣው እንደ ሪፖርት አቅራቢ፣ እግዚአብሔር ሆይ ይሄ ነገር ጎሎብኛል፣ ይሄን ነገር አጥቻለሁ። እናንተ እኮ ከቤታችሁ ከመምጣታችሁ በፊት እግዚአብሔር በደጁ መጥተን ምን እንደምንጠይቀው ተውት። ከቤታችን ከመምጣታችን በፊት ገና በእናታችን ማህፀን ሳለን በዚች ዕለት ምን እንደምንጸልይ እኮ እግዚአብሔር ያውቃል። ለዚህ ነው ጸሎተ ኪዳን ዘነግህላ እምቅድመ ህሊና ኩሉ የአምር፣ ከህሊና አስቀድሞ ሁሉን ያውቃል። ሁሉን የማያውቀው ነገር ምን አለ እግዚአብሔር? ስለዚህ ደጁ ስትመጡ የመጀመሪያው ስራ እግዚአብሔር ሆይ ተመስገን ተመስገን። ብዙ ሰዎች በዚህ ሰዓት ባጠፉትም ባላጠፉትም ስራ እስር ቤት ውስጥ ናቸውና ተመስገን። ብዙ ሰዎች በህመም ተይዘው በአልጋ ቁራኛ ሆነው መተንፈስ አቅቷቸው በሆስፒታል ናቸው። እኔ ግን ነጭ ለብሼ ደጅህ መጥቼ ለመሳለም አብቅተኛልና ተመስገን። ብዙ ሰዎች ንስሐ ሳይገቡ ቅዱስ ሥጋው ክቡር ደሙ ሳይቀበሉ
ሞት ቀድሟቸው አፈር ተጭኗቸው ድንጋይ ተጭኗቸው ወደ መቃብር ወርደዋል። ለእኔ ግን ዕድሜ ለንስሐ ዘመን ደግሞ ቅዱስ ሥጋህን ክቡር ደምህን ተቀብዬ እንድድን ዕድሜ ጨመርክልኝ። ተመስገን ሊባል አይገባም? መድኃኔዓለም አመስግኑታ ይህን ጌታ ታዲያ። ስለዚህ ተመስገን ካልነው በኋላስ ምን ይቀጥል? እግዚአብሔር ሆይ ንስሐ የምገባበትን በኃጢአት ላይ የሚጨክንበትን ልብ ስጠኝ። በቃ ይሄ ነው ጸሎት። ከዚያስ በጣም ጎበዝ ከሆናችሁ ደግሞ እግዚአብሔር ሆይ ኢኒሻል ሳልቬሽን የምንለው ነገረ ድህነት የሚጠቃለልበትን ወደ መንግሥት ለመግባት ማኅተም የሆነውን ቅዱስ ሥጋ ክቡር ደምህን እንድቀበል ከዚህ መንፈሳዊ ታላቅ ሱታፌ እንድሳተፍ ይሄን ዕድሜ ጨምረህልኛል፣ ተመስገን። በቃ ይሄ ነው ጸሎት። ሌላውንስ ያውቃል እግዚአብሔር። ለዚህ ነው ትምህርቴን ሲጀምር ጸሎታችሁ ላይ እግዚአብሔር ሆይ የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ማለት ያለብን። ደግሞ አንዳንዴ ይሁላችሁ ቆዩ ስንባል ቆዩ። ህመም ውስጥ ልንሆን እንችላለን። ዛሬም እግዚአብሔር ከነ ህመምሽ በጸሎት ቦታሽ ጠብቅኝ ይላል እግዚአብሔር። ስራ ከነማጣትሽ ጠብቅኝ፣ ትዳር ከነማጣትሽ ጠብቅኝ ይላል እግዚአብሔር። ጠብቂው እግዚአብሔርን። እያለቀስሽም ቢሆን ከጸሎቱ ስፍራ ሳትጠፊ ጠብቂው። እየተንከራተትክም ቢሆን ከቅዳሴው ስፍራ ሳትጎድል ጠብቀው። ልጅ በማጣት ውስጥ ሆነሽ ከወንጌሉ ትምህርት ሳትርቂ ጠብቂው። ስልጣን በማጣት ውስጥ ሆነህ በነቀፌታ ውስጥ በስድብ ውስጥ ሆነህ እየዘመርክ ጠብቀው። እግዚአብሔር ይመጣል። ቢዘገይም ምን የሚል የለም የሚቀድመው የለም ተብሎ ተጽፏልና። አሁን እኛ በእኛ ጊዜ አቆጣጠር ነው እግዚአብሔርን የምንስለው፣ እግዚአብሔርን የምንጠብቀው በእኛ ጊዜ ስኬጁል ነው። እግዚአብሔር በሰዎች ስኬጁል ሰርቶ አያውቅ። የራሱ ጊዜ አለው። አንድ ነገር ልንገራችሁ፣ በጣም የሚያጸናችሁን ቃል እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁት እዚህ ገረገራ ውስጥ መታችሁ የየብላችሁ አማክራችሁ ያን የጠየቃችሁትን ጥያቄ ካልሰጣችሁ ስለ 3 ምክንያቶች። ስለ ስንት ምክንያት? የመጀመሪያው እግዚአብሔርን አንድ ጉዳይ አማክራችሁት እግዚአብሔር ሆይ በሕይወቴ ይሄ ጎሏል፣ ይሄን አጥቻለሁ አሟላልኝ ብላችሁት እግዚአብሔር ያን ነገር ካላከናወነላችሁ ወይ ካልሰጣችሁ አለያ ደግሞ ካዘገየባችሁ የመጀመሪያው ያ ያልቅሳችሁ የጠየቃችሁ ጥያቄ የማይጠቅማችሁ ነገር ከሆነ እግዚአብሔር አይሰጣችሁ። የማይጠቅማችሁ ነገር ከሆነ እግዚአብሔር አይሰጣችሁ። ለምሳሌ ትዳር ጠይቃችሁት አንተ በእጮኝነት ሕይወት ውስጥ በፍቅር ሕይወት ውስጥ እያላችሁ በአንተ ምክንያት ሳይሆን በእጮኛ ምክንያት ያ ነገር ዲቮርስ ቢሆን ብትለያይ፣ በአንቺ ምክንያት ሳይሆን በእጮኛሽ ምክንያት ያ የጀመርሽው የፍቅር ሕይወት ቢቋረጥ እግዚአብሔር እንዳታማርኝ። ምናልባት ዘመኑ ላይ እንደምንሰማው በፍልጣናትሽን የሚልሽ ከፎቅ ላይ የሚወረውርሽ ጩቤ አንስታ የምትወጋ መርዝ በጥብጣ የምትሰጥ ሚስት ከሆነች እግዚአብሔር አይሰጥም። ጠብቀው ግን እግዚአብሔር አታማራ። አንተ ስልጣን ጠይቀው ግንባርህን በብረት መሳሪያ የሚያስመታ ስልጣን ከሆነ እግዚአብሔር አይሰጥም። ስለዚህ እግዚአብሔር ሆይ የሚያስፈልገኝን አንተ ታውቃለህ፣ የምፈልገውን ሳይሆን የሚያስፈልገኝን አንተ ስጠኝ ነው ልንለው የሚገባው። እስኪ እንዲህ በሉ ሁላችሁም፣ የምፈልገውን ሳይሆን በለው። ብዙ ናችሁ፣ ድምፃችሁን አይሰማም። የምፈልገውን ሳይሆን የሚያስፈልገኝን አንተ ታውቃለህና እርሱ ስጠኝ። ሁለተኛው እግዚአብሔርን እየየ ብላችሁ እግዚአብሔር ሆይ ይሄ ነገር ጎሏል በሕይወቴ አሟላልኝ ብላችሁት ካልሰጣችሁ ያ የጠየቃችሁ ጥያቄ ከእርሱ የሚያርቃችሁ ከሆነ እግዚአብሔር አይሰጣችሁ። ከእርሱ የሚያርቀን ነገርን እግዚአብሔር አይሰጥም። ለምሳሌ ትናንት ከትናንት ወዲያ ማድጋችን ባዶ ሲሆን፣ የዘይት ቦሃቃችን ባዶ ሲሆን፣ በድህነት ወራታችን ከቅዳሴ የማንታጣ ብዙ ሰዎች ከጸሎት ቦታው ከወንጌል አገልግሎቱ
የማንጣጣ ሰዎች እግዚአብሔር ስማችን ሎሩሃማ የነበረውን ሩሃማ ካደረገልን በኋላ በዕብራይስጥ ሎሩሃማ ማለት ምሕረት የሌለው የእግዚአብሔር ቸርነት የማይገለጥበት ማለት ነው። ይህን ታሪክ ገልብጦ ስምሽ ሩሃማ ነው፣ ስምህ ሩሃማ ነው አድርጎ ታሪክን ቀይሮ እግዚአብሔር በሀብት በሞገስ ሲያቆምህ ከእግዚአብሔር ቤት ብን ብለህ የምትጠፋ ከሆነ ከደጁ ከቅዳሴው ከንስሐ ሕይወት ከሥጋው ደሙ የምትርቁበት ከሆነ እግዚአብሔር እናንተ የጠየቃችሁትን ጥያቄ ይሰጣችሁ። ትዳር ቢሆን ነገ ከነገ ወዲያ አግብተሽው እንቁረብ ስትይው እንስበን የሚልሽ እንጾም ስትላት እንብላ የምትል እጮኛ እግዚአብሔር አይሰጥም። ከእግዚአብሔር የምታርቅህን ከእግዚአብሔር የሚያርቅሽን እግዚአብሔር አይሰጥሽም፣ አይሰጥም። ስልጣንም ቢሆን እንደዛ። አንዳንዱ ሰው አይታችሁታል። ተራ ሰራተኛ በነበረበት ሰዓት ከእግዚአብሔር ደጅ አይጠፋም። እግዚአብሔር ለሹመት ሲያበቃው በጣም የሚያሳዝነው በዚህ በደጁ እንኳን ሲያልፍ ትናንት ከትናንት ወዲያ እኮ እዚህ አፈሩ ላይ ተንደፋድፎ የሚጸልይ የነበረው ሰው ጥሩ መኪና መንዳት ሲጀምር ማለፉ ይገርማችኋል እንዴ! ነጠላ ለብሰው የሚሄዱ እናቶችን በመኪናው ጎማ ጭቃ ረግቷቸው ያልፋል። እጆቹን መስቀለኛ አድርጎ መሳለም ለሱ ፋራነት ይሆንበታል። የትናንት ታሪካችንን ቢረሳ ይረሳ። ታሞ የተነሳ ማንን ረሳ? ትናንት ታሞ የነበሩ ሰዎች ጠበል ቦታው የማይታጡት ከአባቶች ግርስ ከቃል እግዚአብሔር ከኪዳኑ ከማህሌቱ ከቅዳሴው የማይታጡ የነበሩ ሰዎች በህመማቸው ወራት ከህመማቸው ሲድኑ ብን ብለው ለመሳለም እንኳን አምሰው ቢዚ ነኝ የሚሉ ራሳቸውን በስራ ጫና ውስጥ እንደወጠረ ሰው የሚያደርጉ እንዴ! የትናንት የህመም ውጥረት ተረስቶ ነው እንዴ? እስኪ አንድ ጥያቄ ልጠይቃችሁ። እዚህ ውስጥ እስኪ መድኃኔዓለም ረድቶት የድንግል ማርያም አማላጅነት አግዞት ትናንት ታሞ የዳነ ሰው እስኪ ያመስግን ልስማ። እሺ ድናችኋል፣ መልካም። ነገ ስላለመታመማችሁ ዋስትና አላችሁ? ትናንት ጠበል ቦታው ላይ እምነቱን በየገዳማቱ ስትሮጡ የነበራችሁ ሰዎች ዛሬ በስራ ቢዚ ነኝ ያላችሁ ሰዎች እግዚአብሔር ከህመም ሲፈውስ ምንድነው ነገ ስላለመታመም ዋስትና? ከእግዚአብሔር ውጭ ዋስትና አለን እንዴ? ስለዚህ ክርስቲያኖች እግዚአብሔርን አንድ ነገር ጠይቀነው ለምነነው ካልሰጠን ካላከናወነልን ከደጁ እንዳንጠፋበት ከእርሱ እንዳንርቅበት ስለፈለገ። ሶስተኛው እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁት ካልሰጣችሁ ካላከናወነላችሁ በኢየሩሳሌም መቆየት እንዳለብን ይኸው ከማረጉ በፊት ትልቁ ስብከቱ የክርስቶስ ይሄ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ነው ያላችሁ። ቆዩ፣ ችግሮች አሉ የሉም ማለት ቆዩ። ወርቅ በእሳት ተፈትኖ ወርቅነቱ እንደሚታወቀው ሁሉ ክርስትናው የሚታወቀው በእሳት ተፈትኖ በመከራ በስቃይ ተፈትኖ ወርቆች መሆናችን መረጋገጥ አለበት። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በምን እንመረጣለን? በፈተና። እሱን ማለፍ ስንችል ነው ታላቂቱን መንግስት መውረስ የምንችል። ስለዚህ ሶስተኛና የመጨረሻው እግዚአብሔር ጠብቁኝ የሚልበት አመክንዮ እግዚአብሔር በኢየሩሳሌም በቤተ ክርስቲያን ቆዩ፣ በጸሎት ስፍራ ቆዩ የሚልበት ምክንያት አንዳንዴ እየጸለይን እየለመን ነው እግዚአብሔር የሆነን ጉዳይ ላያከናውንልን ይችላል። ሶስተኛው እግዚአብሔር የሆነን ነገር ለምነነው ካልሰጠን እጅግ በጣም ደስ የሚል ነው። ይሄንን ሌላ ጊዜ ስመጣ ነው ደስ የሚለውን ነገር የምነግራችሁ። ተስማማላችሁ? አንስማማም እያሉ ነው። አሁን ስወጣ እርግጥ ተከትላችሁ መጣችሁ ንገረን ማለታችሁ ስለማይቀር ልናገር አረፌ። ሶስተኛው እጅግ ደስ የሚል ነገር ነው። እግዚአብሔርን አንድ ነገር ጠይቃችሁት ለምናችሁ ያንን ጥያቄያችሁን እናንተ በጠየቃችሁት ቀን ካልሰጣችሁ ካላከናወነላችሁ እናንተ ወይ እኛ ሁላችንም የጠየቅነው ጥያቄ ትንሽ ከሆነና እግዚአብሔር ትልቅ ነገር ካሰበልን ያን ነገር አያከናውንልንም።
ለምሳሌ የሆነ የሥራ ማስታወቂያ ወጣ እንበል፣ 10,000 ብር ደሞዝ ነው የሚለው። ተወዳደርክ፣ ከዚያ የጽሑፍ ፈተና አለፍክ፣ ከዚያ ኢንተርቪው አለፍክ። ላልፍ ነው በቃ ምናምን ብለህ የመጨረሻው አንድ ሰው ቢፈለግ ስምህን እዛ ላይ ብታጣው፣ እንዳታማርረው፣ እንዳታጉረመርም እግዚአብሔር ላይ ያ የቀረብህ የስንት ሺህ ብር ስራ ነው ያልኩ። ጠብቀው፣ በኢየሩሳሌም በቤተ ክርስቲያን በጸሎት ላይ ጠብቀው። እኔ አላውቅም ከሳምንት በኋላ ወይ ከወር በኋላ ዓመትም ይሁን ላንተ የ50,000 ብር ስራ አዘጋጅቶልህ ይሆናል። ስለዚህ ነገረ ዕርገቱን ስናስብ ክርስቶስ ኢየሩሳሌም ላይ የሰበካቸው ይሄንን። ከዚያስ ቢታንያ ወደ ተባለችው ስፍራ ሉቃስ 29:49 ላይ የመጨረሻውን ቃል ወይንም የክርስቶስ ዕርገት የተከናወነው ቢታንያ ላይ ክርስቶስ ወደ ሰማይ ሲያርግ ተመለከቱት። ለምንድን ነው ክርስቶስ ያረገው? 4 ነገሮችን አጠር አድርጌ ልንገራችሁና ልጨርስ። የመጀመሪያው ክርስቶስ ወደ ሰማይ ያረገው ተስፋችን ጥርጣሬ እንዳይኖርበት ለማረጋገጥ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ እዚያ ደብረ ዘይት ተራራ ላይ እናንተ ትነሳላችሁ እያለ ሰብኳቸው ነበር፣ አስተምሯቸው ነበር። ስለዚህ ይሄ ትምህርት ጥርጣሬ እንዳይኖርበት ክርስቶስ ራሱ ምን አደረገ? ወደ ሰማይ አረገ። ሊቁ ቅዱስ ዮሐንስ አፈወርቅ በነገራችን ላይ ስለ ነገረ ዕርገቱ አስተምሯል። አሁን ይኸው ቅድም ብያችኋለሁ፣ ቅድም ላይከ ወንጌል መምህር በኃይሉም ነግረዋችኋል። የቤተ ክርስቲያን ትምህርት ሎካል አይደለም፣ እዚህ ኢትዮጵያ ውስጥ ብቻ ያለ ትምህርት አይደለም። በዓለ ዕርገቱን ከ9 አበይት በዓላት መካከል ቤተ ክርስቲያን ስታውጀው ታላቅ በዓል አድርጋ ለልጆቿ ስትገልጠው ዝም ብላ እንደው እዚህ ኢትዮጵያ የተመሰረታል። ሊቃውንቱ ያውቁታል፣ የቀደሙት 1ኛው 2ኛው 300 ዓመት የነበሩት አባቶች ይህን ታሪክ ያውቁታል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል በዓለ ዕርገቱ ሲናገር ወይንም ስለ ዕርገቱ ሲያወሳ፣ ትንሣኤው ላይ ምንም ጥርጣሬ እንዳይኖረን ክርስቶስ ወደ ሰማያት አረገ ይላል። ስለዚህ የመጀመሪያው ተስፋችን ሁላችን እንደምንነሳ ትነሳላችሁ እያለ ነበር የሚያስተምረው ክርስቶስ። ስለዚህ አንዱ አመክንዮ ይሄ ነው። ሁለተኛው ልባችን ምድራዊ መሆን እንደሌለበት ሲያረጋግጥልን፣ ክርስቶስ ሲያርግ ወደ ሰማያት እያዩ ደቀ መዛሙርት ተስፋ እያደረጉ ከ10ኛው ቀን በኋላ መንፈስ ቅዱስ በጰራቅሊጦስ እንደሚወርድላቸው ስላመኑ መንፈስ ቅዱስ ሲወርድላቸው ድረስ ሰማይ እያዩ ነበር። ሰማይ ተስፋችን ነው። ስለዚህ ልባችን ምድራዊ ሳይሆን ሰማያዊ መሆኑን ሲያሳየን ቀና ብለን እንድናየው አደረገ። ሌላኛው ሶስተኛው ክርስቶስ በ40 ቀን ያጣነውን ክብር ማስመለሱን ሲያረጋግጥልን ነው። በስንተኛው ቀን አልኳችሁ? በ40ኛው ቀን። ይህንን ትምህርት የቤተ ክርስቲያናችን ሊቅ የሆነው ቅዱስ ኤጲፋኒዎስ ይናገረዋል። ከሱ በፊት ግን የቤተ ክርስቲያናችን ሊቅ ከምንላቸው የቀደሙት አባቶች መካከል ያዕቆብ ዘስሩግ የምንለው የቤተ ክርስቲያን ሊቅ እንዲህ ይለዋል ስለ በዓለ ዕርገቱ የቀደሙት አባቶች። ኢትዮጵያውያን አይደሉም እነዚህ አባቶች። በነገራችን ላይ አንድ ነገር ልንገራችሁ። እነዚህን ከኢትዮጵያ ውጭ ያሉ አባቶችን የምንጠቅሰው በምክንያት ቤተ ክርስቲያን ኩላዊት መሆኗን እንድታውቋት። ኩላዊት ያው ስርዓተ ሰማይ ተሰርዓ በምድር የተባለባት የሰማይ ስርዓት በምድር የሚከናወንባት ብቸኛ ሃይማኖት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እንኳን ደስ ያላችሁ። በዚህ ጽኑ እርግጠኞቹ የክርስቶስን ትምህርት ሳትበርስ፣ ሳትከልስ፣ ሳታፈርስ፣ ሳታድስ እንደ ስሟ ስሟ እንኳን ልንገራችሁ፣ ኦርቶዶክስ የሚለው እኮ ቃል ግዕዝ አይደለም፣ አማርኛ አይደለም፣ ወይ ሌላ የኢትዮጵያ ቋንቋ እኮ አይደለም። ኦርቶዶክስ የሚለው የግሪክ ቃል፣ ኦርቶ ማለት ቀጥተኛ ማለት ነው። ዶክስ ማለት ሃይማኖት መንገድ ማለት ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟን ከግሪክ የወሰደችው ከተባለ ዘረኛ ቤተክርስቲያን ስላልሆነች ነው። እቺን ሃይማኖት የመሰረቱት አባቶች ክብር ይግባቸው። ስለዚህ ቅዱስ ያዕቆብ ዘስሩግ እንዲህ ይላል የክርስቶስ ማረግን አመክንዮ ሲናገር
በ40 ቀን ተስዕሎተ መልክ እንደሚጠናቀቀው ሁሉ ከእናታችን ማህፀን የፈጠርከውን አካላችንን ወደ ሰማይ ሲያርግ ወደ ሰማያዊ ፈቃድህ ከፍ ሲል አየነው ይላል። የሰው ልጅ በዚህ ምድር ከኖረ በኋላ በ40 ቀን ተስዕሎተ መልክ የሰራበትን አካሉ ወደ ሰማይ ይዞት አድርጓል። በነገራችን ላይ ይሄ 40 ቀን የሚለው ቃል ብዙ ሰዎች እናውቀዋለን። አንዳንዱ ሰው አሁን በተለይ ወጣቶች በደንብ አድምጡኝ፣ ይህችን ሀሳብ ልንገራችሁና ትምህርቴን እንጠቀልላለሁ። አንዳንዱ ሰው ተስፋ ሲቆርጥ ለነከሌ ተደርጎ ለእኔ ሳይደረግ ለምንድን ነው ተስፋ የምትቆርጠው ሲባል አንዳንዱ ሰው አይ እኔ የ40 ቀን እድሌ ነው ይላል። ሰምታችኋል? ይሄን ቃል የ40 ቀን እድሌ ነው የሚል ሰው አለ። በነገራችን ላይ ይሄ ቃል ዝም ብሎ ዝሩ በሆነ ሁኔታ የመጣ ቃል አይደለም። የ40 ቀን እድል የሚለው ቃል በቤተ ክርስቲያናችን እዚህ የቅዳሴ መጽሐፋችን ላይ ያለ ቃል ነው። የት ላይ? ቅዳሴ አትናቴዎስ ላይ በደብረ ዘይት የሚቀደስ ቅዳሴ ነው። እንዲህ ይላል፣ ሰውን በ40 ቀኑ ድሃም ሀብታም ታደርገዋለህ ይላል። እና አንዳንዱ ሰው ይህንን ቃል ይወስድና እንዲህ አድርጎ ይዘዋል። አይ እኔ እኮ ድሃ ለምን ሆንኩ ብሎ ያስብና የ40 ቀን እድል ነው ይላል። ሀብታም ለምን ሆነ አንዳንዱ ሰው የ40 ቀን እድሉ ነው ይላል። ይሄ የ40 ቀን እድል የሚለው ቃል እግዚአብሔር የፍሪ ዊል የሚል ነፃ ፈቃዳችንን አፍርሶ አንዱን ድሃ አንዱን ሀብታም አድርጎ ፈጠረው ወይ ደግሞ ወስኖ ጨረሰ ማለት አይደለም። ምን ማለት ነው ታዲያ? ይሄ የ40 ቀን እድል የሚለው ሀሳብ ከቤተ ክርስቲያን አውድ አንጻር እንዴት ይታያል? ተስፋዬ ሙንቀዲ አሁን ብሎ አንዳንዱ ሰው በተለይ ወጣቱ ራሱን ሊያጠፋ ገመድ አንገቱ ላይ ያንጠለጥላል። ለምን? አይ በቃ ሲኦል እንድገባ እኔ የ40 ቀን እድል። ለምን ኃጢአት ትሰሪያለሽ እህቴ? አይ እኔ በቃ ሲኦል መግባት የ40 ቀን እድል ስለሆነ ሲኦል መግባቴ ካልቀረ እኔ ንስሐ ስጋ ወደሙ እያላችሁ አታድርጉ። በቃ ሲኦል መግባት የ40 ቀን እድል ነው ተወስኖብኛል የሚል ሰው አለ። ይሄ ፕሪደስቲኔሽን የምንለው አስቀድሞ መወሰን የሚባል ትምህርት ኦርቶዶክስ ውስጥ የለም። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ያውቃል ማለት ግን አሁን ላይ ወስኖ አንተ ሲኦል ትገባለህ፣ አንቺ ገነት ትገቢያለሽ የሚል ውሳኔ ወስኖ ጨርሷል ማለት አይደለም። አሁንም እድላል ገነት የመግባት ወይ ሲኦል የመግባት እድሉ እኛ እጅ ላይ ነው ያለው። ገላትያ 5:1 ላይ በነፃነት እንድንኖር ማን ነፃ አወጣ? ክርስቶስ ነፃ አውጥቶ ነው። አቅረበ ማይ ወእሳት ለህዴከ ኀበ ዘፈቀድከ፣ ከፊታችሁ እሳትና ውሃ ቀርቦላችኋል፣ ወደ ፈቀዳችሁት ሄዱ። ነፃነት አለ እንጂ እግዚአብሔር እኛን እንደ ሮቦት በሪሞት እየተቆጣጠረ ና ጽድቅ ስራ ነይ ኃጢአት አይልም። እግዚአብሔር ግን አሁን ይሄንን ስንል ግን እግዚአብሔር ሲኦልና ገነት እንደምንገባ አያውቅም ማለት ግን አይደለም። እግዚአብሔር አወቀ ማለት ደግሞ አሁን ላይ ሲኦል ወይ ገነት እንድንገባ ወስኖ ጨርሷል ማለት አይደለም። ሁለት ቃላቶችን ላይ እግዚአብሔር ያውቃል ማለት እግዚአብሔር ወሰነ ማለት አይደለም። እግዚአብሔር ሁሉን አዋቂ ነው፣ አዋቂ ነው። ቅዳሴ ኤጲፋኒዎስ ላይ እንዲህ ይላል፣ ሳይሆን ቀድሞ እንደሆነ አድርጎ ያልተደረገውንም እንደተደረገ አድርጎ ሁሉን ያውቃል ይላል። ነገን እግዚአብሔር ያውቃል? አዎ ያውቃል። ከነገ በኋላ ያለውን ጊዜ እግዚአብሔር ያውቃል? አዎ ያውቃል። ነገ ስለሚሆነው ነገር ግን ወስኖ ጨርሷል። እኔና እናንተ ሲኦል እንገባ አሁን ላይ ወስኗል? አልወሰነም እግዚአብሔር። ቅዳሴያችን ላይ ካህኑ ሀበነ እግዚኦ ንግበር ፈቃድከ ወስምረተከ በኩሉ ጊዜ ይላል አይደል? አቤቱ ሁል ጊዜ ፈቃድህን ውድህንም እንሰራ ዘንድ ስጠን ይላል። እግዚአብሔር ውዱ ምንድን ነው? ፍላጎቱ ምንድን ነው? እግዚአብሔር ፈቃዱ ምንድን ነው? ሲኦል እንገባ በፍጹም። እንግዲያውስ ምንድን ነው የእግዚአብሔር ፈቃድና ውዱ? ካህኑ እንደሚለው በቅዳሴ ላይ ገነት እንድንገባ የተስፋይቱን ምድር እንድንወርስ ነው። ጸሎቷ፣ ቅዳሴዋ፣ ልመናዋ ይሄ ነው። ተስፋ አትቁረጡ ክርስቲያኖች። ድሃ ስትሆኑ እግዚአብሔር ወስኖ ጨርሶብኛል አትበሉ። ቅዳሴ አትናቴዎስ ላይ ደብረ ዘይት ላይ የሚቀደስ ቅዳሴ ነው። የቅዳሴ በብዛት ለምንድን ነው እግዚአብሔር ሰውን በ40 ቀኑ ሀብታምን ድሃ ታደርገዋለህ የተባለ? አሁን ሀብታምና ድሃ እንድንሆን በ40 ቀናችን በልጅነት በእናታችን ማህፀን ወሰነ ማለት ነው። እሱማ ከሆነ ፍሪ ዊል የምንለው ነፃ ፈቃድ የምንለው እግዚአብሔር አፈረሰ ራሱ ማለት ነው። ይህን ሊያደርግ ደግሞ እግዚአብሔር እንደ ሰው አይደለም። አስቀድሞ ወሰነ ካልን
ልክ እንደ ምንፍቅናው ዓለም ፕሪዴስቲኔሽን አስቀድሞ ሲኦል የሚገቡትና ገነት የሚገቡትን ወስኖ ጨርሷልን አይደለም። ምን ማለት ነው? ትርጓሜው ፍቺው እንዲህ ነው። ሰው በ40 ቀኑ ሀብታምም ድሃም ታደርገዋለህ አለ ቅዳሴያችን። ትክክል። ትርጉሙ ምንድን ነው? የሰው ልጅ ከእናትና ከአባቱ ዘር ከተወሰደ በኋላ በ40ኛው ቀን ተስዕሎተ መልክ ተስሎለት ያልቃል ማለት ነው። ወይንም የእጅ ቅርጽ፣ የአይን ቅርጽ፣ የጆሮ ቅርጽ፣ ወንድነት፣ ሴትነት፣ እግር የሚባሉ ተስዕሎተ መልክ በ40ኛው ቀን ተስሎለት ያልቃል ማለት ነው። የሕክምና ባለሙያዎች ካላችሁ ታግዙኛላችሁ። ሰው ቅርጹ የሚታወቀው እጅና እግሩ የሚሰራው በ8ኛው ሳምንት ነው ይላሉ የሕክምና ባለሙያዎች። ያ ማለት 40ኛው ቀን ማለት ነው። ስለዚህ ቤተ ክርስቲያናችን ሰውን በ40ኛው ቀን ሀብታምን ድሃም ታደርገዋለህ ብላ ቅዳሴ አትናቴዎስን ለምን ትቀድሳለች ከተባለ ሰው በ40ኛው ቀን በተሰጠው እጅና እግር ከደከመ ከሰራበት ሀብታም ይሆናል። በተሰጠው እጅና እግር ካልሰራበት ምን ይሆናል? ድሃ ይሆናል ማለት ነው እንጂ ነፃ ፈቃዱን እግዚአብሔር ተጋፍቶ ድሃ አደረገኝ ሀብታም አደረገኝ አይባልም። በ40 ቀናችን እጅና እግር ሰጠን ማለት ነው። ግልጽ ነኝ ቋንቋ? በጣም ጥሩ። በምሳሌ ልንገራችሁ እንደው እናቶች ስላሉ። ለምሳሌ አሁን የማትሪክ ፈተና ደርሷል አይደለ? አሁን በመላው ኢትዮጵያ ትምህርት ሚኒስቴር ዳታ ይሰበስባል። ዳታው ከሞዴል ኤግዛም ይነሳና አይ እንደ የተማሪዎቹ ሁኔታ ከዚህ ከቀድሞ ከተፈተኑት ፈተና አንጻር ማትሪክ ላይ የሚወድቁና የሚያልፉ ሰዎች አሉ ብሎ ትምህርት ሚኒስቴር ያውቃል። የሚወድቁና የሚያልፉ እንዳሉ ትምህርት ሚኒስቴር ያውቃል። ከዚያ ፈተናውን በእኩል መጠን በመላው ኢትዮጵያ በተመሳሳይ ሰዓት ተማሪዎች እንዲፈተኑ ያደርጋል። አንድ ተማሪ ያን የማትሪክ ኤግዛም ቢወድቅ ትምህርት ሚኒስቴር ነው የጣለኝ ማለት ይችላል? ይችላል? አንድ ተማሪ ቢያልፍስ አይ ትምህርት ሚኒስቴር ነው ያሳለፈኝ ማለት ይችላል? የተማሪው ጥረት ነው አይደል እንዲያልፍም እንዲወድቅም የሚያደርግ። በትምህርት ሚኒስቴር ላይ ማሳበብ አይቻልም። ትምህርት ሚኒስቴር ግን አስቀድሞ የሚያውቀው ነገር አለ። የሚወድቁና የሚያልፉ ተማሪዎች እንዳሉ ማን ያውቃል? ትምህርት ሚኒስቴር ያውቃል። ቆይ ይሄም አልገባችሁ መሰለኝ። በደንብ ክሊር እንትኖች ደግሞ አሉ እናቶች ስላሉ ማለት ነው። ለምሳሌ አንዳንድ ሐኪሞች አሉ። ሐኪም ምርመራ ያካሄድና የምርመራችንን ሳምፕል የደም ሳምፕል ወስዶ ከመረመረ በኋላ ያ ሐኪም ምን ይለናል? አይ ከ2 ወር በኋላ ትሞታለህ ይላል። ከ2 ወር በኋላ ትሞታለህ ብሎ ያ የታመመ ሰው ከ2 ወር በኋላ በተባለው ቀን ቢሞት ሐኪሙ ገደለኝ ማለት ይችላል? ይችላል? ልክ እንደዛ ሁሉ በሐኪሙ ማሳበብ አይቻልም። ያ ሰው ህመሙ ይዞታል። ሐኪሙ የሚያውቀው ግን የደሙን ሳምፕል ወስዶ ምርመራ አድርጎ ይሄ ሰው ከ3 ወር ወይ ከ2 ወር በኋላ ይሞታል ይላል። ሐኪሙ ያ ሰው እንደሚሞት አወቀ ማለት ሐኪሙ ገደለው ማለት አይደለም። እግዚአብሔር እኔና እናንተን ፈጥሮን በነፃነት እንድንኖር አድርጎናል። በኃጢአት ያለንን ሩጫ ተመልክቶ ግን ንስሐ እንደማንገባ ልባችን የደነደነ መሆኑን እግዚአብሔር አውቆ ሲኦል እንደምንገባ እግዚአብሔር ያውቃል። ሲኦል ስንገባ ግን ሲኦል እንድገባ ያረከኝ አንተ እግዚአብሔር ነህ ማለት አንችልም። የገደልከኝ እግዚአብሔር ነው ማለት አይቻልም። ለምን? የመዳን ቀን አሁን ነው። ንስሐ እንድንገባ ይሄ ዕድል ተሰጥቶናል። ስጋው ደሙ እንድንቀበል የገነት መግቢያ ቁልፍ የሆነውን ቅዱስ ስጋው ክቡር ደሙን አማናዊውን የክርስቶስ ስጋና ደም እንድንቀበል ይሄ ዕድል ተሰጥቶናል። ይህንን ሳንቀበል ግን ብንሞት እግዚአብሔር ላይ ማጉረምረም አይቻልም። ስለዚህ የ40 ቀን ዕድሌ ነው እያላችሁ ተስፋ የምትቆርጡ ሰዎች ከዚህ በኋላ አስተካክሉ። እግዚአብሔር በማንም ላይ አስቀድሞ የወሰነው ውሳኔ የለም። በነፃነት እየኖርን እድሜ ደግሞ ልክ ይሄን ቃል ሰምተን ንስሐ እንድንገባ መድኃኔዓለም እድሜ ስለጨመረልን ክብርና ምስጋና ለስሙ አጠራሩ። የመጨረሻው የክርስቶስ ዕርገት ለምን አስፈለገ ቢባል የመጨረሻው
በቅድስት ቤተ ክርስቲያናችን ውስጥ አንድ ትምህርት አለ። እነ ቅዱስ ያሬድ ያብራሩት የድንግል ማርያምን ሥጋ ከነሳ በኋላ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላክ ሰው ከሆነ በኋላ ያንን ከድንግል ማርያም የነሳውን ሥጋ እንዳከበረው ለማጠየቅ አሁን መድኃኔዓለም በአባቱ ቀኝ ሲቀመጥ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳው ሥጋ መለኮት ተዋህዶበት በክብር በሰማያት አለ። ክብርና ምስጋና ለአምላካችን ይሁን። ቅዱስ ያሬድ ይህንን ሲናገር እንዲህ አለ። ሥጋን ይዞ ከሰማይ አልወረደም፣ ከድንግል የነሳውን ሥጋ ይዞ አረገ ይላል። ክብርና ምስጋና ለአምላካችን ይሁን። ከድንግል ማርያም የነሳውን ሥጋ ይህን የቤተ ክርስቲያን ትምህርት። ምክንያቱም መለኮት ረቂቅ ነው። አረጋዊ መንፈሳዊ የምንለው የቤተ ክርስቲያናችን መጽሐፍ ላይ መለኮትን ሲያብራራው አስቀድሞ ቃል ተብሎ የተገለጠውን ዮሐንስ 1:1 ላይ ሲናገር እንዲህ ይላል። ረቂቅ ነው መለኮት፣ የሚጨበጥ የሚዳሰስ የሚነካ ከዚህ እስከዚህ ያህላል አይባልም ለመለኮት። አረጋዊ መንፈሳዊ እንዲህ ይላል። ከሁሉ ነገር ረቂቁ ከሶስቱ ፌዞች ወይም ፊዚካል ፌዝ ከምንላቸው ነፋስ ረቂቅ ነው። ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ደግሞ መለኮት እግዚአብሔር ይረቃል ይላል። ረቂቅ የነበረው አካል ግን ከድንግል ማርያም ትስብእት ጋር ከሥጋዋ ሥጋ ከነፍሷ ነፍስ ጋር ሲዋሃድ ቅዱስ ኤጲፋንዮስ ሃይማኖተ አበው አንቀጽ 54 ላይ እንዳስተማረ ትስብእትና መለኮት ሲዋሃዱ ስማችን የሃይማኖታችን መጠሪያ ተዋህዶ ተባለ። ክብርና ምስጋና ለአምላካችን። ተዋህዶ ይሄ ነው። ስለዚህ ሲያርግ ይዞት ያረገው ሥጋ ከማን የነሳው ነው? ከድንግል ማርያም። ስለዚህ ድንግል ማርያም ምክንያተ ድኂን እንላታለን። ምክንያተ ድኂን የመዳናችን ምክንያት ናት። ግልጽ ነኝ ቋንቋ አይውላችሁ። አንዳንዴ ስለ ድንግል ማርያም ስንናገር የሚከፋችሁ ሰዎች ካሉ እንዲሁ ይውጣላችሁ። እውነት ለመናገር ክብሯ አሁን አንዳንዴ ቅድስት ነሽ፣ ብፅዕት ነሽ፣ ክብርት ነሽ ንዕድ ስንላት በሐልዮ በገቢር በነቢብ ቅድስናዋን ስንገልጥ አንዳንድ ሰዎች እንዴት ብላችሁ ቤዛ አላችኋት ይሉናል። በነገራችን ላይ ቤዛ የሚለው ቃል አለቃ ኪዳነ ወልድ ክፍሌ ገጽ 266 ላይ ሲተረጉሙ ከዚህ በፊት በተደጋጋሚ ስለተማራችሁ እሱን ልነግራችሁ ፈልጌያለሁ። ቤዛ የሚለው ቃል አንዱ ትርጉሙ ምንድነው ከተባለ ምትክ ማለት ነው። ቅዱስ ሄሬኒዮስ የተባለው አባት በ208 ዓመተ ምህረት የነበረው አባት ይህ ምንፍቅና የሚባለው ነገር ከመምጣቱ በፊት ሄሬኒዮስ ማለት ኢትዮጵያዊ። አሁን ይኸው ቅዱስ ያሬድን ስንጠቅስ አባ ጊዮርጊስ ዘጋስጫን ስለ ቤዛነቷ የተናገረውን ስንናገር አንዳንድ ሰዎች አይ እነዚህ ኢትዮጵያዊ ሊቃውንት ናቸው ይሉናል። ቤዛ የሚለው ቃል አንዱ ትርጉሙ ምትክ ማለት ነው። ይህንን ቃል በቃል ሄሬኒዮስ ሲናገር ምንናያል? ለአዳም ምትክ ሆኖ ንጹሕ ሆኖ የተገኘው አማናዊው በግ ክርስቶስ ነው። በሔዋን ፋንታ ደግሞ ምትክ ሆና የተሰጠችን እናት ድንግል ማርያም ናት ይላል። she becomes the advocate of Eve ነው የሚላት። ኤቭ ማለት ሔዋን ማለት ነው። ጠበቃ ምትክ ማለት ነው። አድቮኬት ነው። በሔዋን ፋንታ ምትክ ሆነች። እኔ ለምንድን ነው አሁን ድንግል ማርያምን እኮ አባ ሕርያቆስ ሊቁ እንኳን ከ120 በላይ ምሳሌ ተናገረላትና ቃል ቢያጣላት በመኑ በአምሳለ መኑን አስተማስለኪ በምን አይነት ምሳሌ ክብርሽን ልናገረው? ጎሳ ልቤ ቃለ ሰናይ ልቤ ስላንቺ ቃል ቢያጣ መልካም የተባለውን ነገር ሁሉ አፈለቀ። በማብዛት አይደለም በማሳነስ ነው። ስላንቺ ቃል የለኝም አላት። ክብር ለኪዳነ ምሕረት ይሁን። አሁን እኔ በጣም አንድ ነገር ልጠይቃችሁ። አሁን እኮ ቤዛ ብንላት ቅድስት ንጽሕት ብንላት ይሄ እኮ ሰዎች ቅዱሳን አባቶቻችን የነገሩን ይዘን ነው እንዲህ የምንለው። ልጇ እኮ የውላችሁ ድንግል ማርያምን ሲያከብራት በቃል እኮ አይደለም ከሰማያት ሰማያት ወረደና እናቴ ነሽ አላት። በማኅፀኗ አደረባት በድንግልና። አስቀድማ እኮ በአምላክ ሕሊና ታስባ የነበረች እናት ናት።
ደነ ዘማሪ ሚኪያስ እኮ የሚዘምሩት አንድ መዝሙር አለ። ገብርኤል ይሄ በክነፍ ጾራ ሚካኤል መልአክ በክነፍ ጾራ መንጦላዕት ደመና ምን የሚለው መዝሙር ነው? አብሰራ ገብርኤል ለማርያም ወይቤላ ተወልድ ይወልድ ሚካኤል መልአክ በክነፍ ጾራ መንጦላዕት ደመና ሰወራ። ሚስጥሩ ገብቷችሁ ያውቃል? ይሄ መዝሙር እንደው ነው ወይስ መዝሙሩ ደስ ስለሚል ሆ ብላችሁ ነው የምትዘምሩ? ከሰው መፈጠር በፊት መላእክት ተፈጥረዋል። ከሰው መፈጠር በፊት ሰው ለተዓረብ ነው የተፈጠረው፣ መላእክት ለተውር ነው የተፈጠሩት። አስቀድሞ እግዚአብሔር ሁሉ ያምር ሁሉን ስለሚያውቅ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። ፈቃዱ ግን ይሄ ነበር አልነበረ። ግን ይህንን ስለሚያውቅ በሚካኤል ክንፍ ላይ በክንፉ ሰሌዳ ላይ አስቀድሞ ስሎ አስቀምጧት ነበረ። ሚካኤልም በክንፉ ከልሎ ጠባቂዋ ሆኖ አስቀድሞ ተሹሞ ነበር ማለት ነው። ክብር ለድንግል ማርያም ይሁን። ስለዚህ ድንግል ማርያምን እኛንን ቤዛ ያልናት፣ ልጇ ግን በማህፀኗ ድንግልናዋን ሳያፈርስ በክብር ነው የተወለደው። እኔ አንድ ደቂቃ ከሰጣችሁኝ አንድ ነገር ስለ ድንግል ማርያም ልንገራችሁ። ጸሎት ስናደርግ አንቺ ከመላእክት ምን ትያለሽ እንላታለን። እኛ የምናየው ዓለም እኮ በጣም ትንሹ ነው። ከመላእክት እንዴት እንደምትበልጥ ልንገራችሁና ልጨርስ። ክቡር አባቴም ቆመዋል። ከመላእክት በልጫለሽ የምንላል ለምን መሰላችሁ? መላእክት በኢዮር በራማ በኤረር ቢኖሩ ኃጢአት፣ በደል፣ ክፋት የሚባል ነገር በእነዚህ ሰማያት ውስጥ የለም። ስለዚህ ቅዱስ እንላቸዋለን። ኃጢአት በሌለበት ከተማ እየኖሩ ቅዱሳን ናቸው መላእክት። እመቤታችን ግን በ00 17 ዓመተ ዓለም ዓመተ ፍዳ ተወልዳ በ00 47 ዓመተ ምህረት ነው ያረፈችው። 64 ዓመት በዚህ ምድር ላይ ስትኖር ኃጢአት እንደ እሾህ በሚዋጋበት እንደ እሳት በሚፋጅበት ዓለም ውስጥ ኖራ ድንግል ማርያም ተሳስታ ለማይክሮ ሰከንድ ኃጢአት፣ በደል፣ ክፋት፣ ርኩሰት በመናገር በማድረግ ደግሞ በማሰብ ድንግል ሆና የኖረች እናት ናት። ስለዚህ ከመላእክት ትበልጣለች። ክብርና ምስጋና ለድንግል ማርያም ይሁን። ኧረ ያንስባታል። ከፍ አድርጋችሁ አመስግኗት። ድገሙና መስግን። እልልታ ለስሟ፣ ምስጋና ለስሟ። እርሷ ቤዛ ስንላት አንድም ከኃጢአት ራሷን አቅባ ስለኖረች ነው። ክብር ያደለልኝ